ይሄ ነው ቤታቸው። ግን ይኸውልህ ምንም እንዳልተፈጠረ ለማድረግ ሞክር ማለት ስሜንም እሺ እኮ ሄዳ ፖሊስ ጣቢያ ክሰሰን ሄደክ የሆነ ነገር አድርገን እሷ በጅብ ተበልታ ነው የሞተችው። በቃ እስከዚህ ድረስ ከመጣ አባቷን ካወቅ ታላቅ እህታቸው ናት፣ ዶክተር ናት፣ የመጀመሪያ ልጅ ለቤተሰቡ ማለት ነውና ከውጭም ከቤልጂየምም ስለሆነ የመጣችው የሆነ ያላቸው ምልከታ ለእህታቸው በቃ የሚደብር ነው። እንዳልኩ ሶስቱ እህትማማቾች ውስጥ ታላቅ ይሄው ዶክተር ናት። ወደዚህ ስትመጣ ነፍሰ ጥሩ ነበረችና ነፍሰ ጥሩ ከዛ አርግዛ ነው የመጣችው ከቤልጂየም። ሊሆን የሚሰቀጥጥ ሞተች። እንደውም ኖርማል የሆነ ነገር ታጣራለ። የሆነ በጅብ ተበላሽ ነው የተባለው። እኔ ይህን ስነግርህ በጅብ ተበልታ ነው ሞተች የተባለችው። ተመልሳ ወደ ቤልጂየም ስትሄድ እሱ እኮ ነው የሚገርመው። በጅብ ተበልታለች ማለት በጅብ ተበልታ ሞታለች ነው የተባለው። ይህ ነው ቤታቸው። ግን ይኸውልህ ምንም እንዳልተፈጠረ ለማድረግ ሞክር ማለት ስሜንም እሺ እንዴት ናችሁ? እንደዚህ ነገር አይመቸኝም። አውልቅ። ምንድነው ማስከህንም አውልቅ። ማነክ ሲጀመር እኮ ሄዳ ፖሊስ ጣቢያ ክሰሰን ሄደክ የሆነ ነገር አድርገን እሷ በጅብ ተበልታ ነው የሞተችው። በቃ እስከዚህ ድረስ ከመጣ አባቷን ካወቅ እንዴት ኢንፎርሜሽን ይሄንን አልሰማህም? እኔ ከዛሬ 2 ዓመት በፊት በሄደችበት ቀንና ሰዓት አሁን ሁሉም ነገር ኦንላይን ላይ አለ። እሺ ታዲያ ምንድነው? ቆይ የምትፈልገው ሌባን ምንም አይፈልግም። በቃ ከእናንተ የምፈልገውን ነገር አግኝቻለሁ። በቃ ውጣልን ከቤታችን። ይቺን ክህደታቸውን እንዳትረሷት። ይቺን ክህደት እንዳትረሷት። ቆይ አይደለም የምትፈልገው አንተ። ቆይ ምንድነው የምትፈልገው? እሺ ንገር። ቆይ እስቲ ዝም በይ አንቺ ደግሞ። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቤተሰቦች እንደምቆያችሁ ሚኪ ነኝ። ተመልካቾቻችን እንግዲህ ዛሬ በወንድማችን ቤት ውስጥ ነው የምንገኘው። እንግዲህ በተለምዶ የምታውቁት ስራ ሳይሆን ዛሬ በአዲስ ስራ ነው እንግዲህ የተገኘ ነው። እዚህ እንግዲህ ወንድማችን ቤት የተገኘንበት ምክንያት ምንድን ነው? አንድ ጉዳይን አንድ ኬዝን በተመለከተ የማዋራ የማማክር የማወያይህ ነገር አለ ብሎ ነው እንግዲህ እዚህ ቤቱ የጋበዘኝ። እውነት ለመናገር እንግዲህ ውጪ ሰፈር ውስጥ እንድንታይ አልፈለገም። ልክ እኔን እንዳገኘኝ ቶሎ ብሎ ነው ወደዚህ ቤት ያስገባኝ። ምናልባት ከዚህ ሰፈር ጋር የሚገናኝ ኬዝ ነው ብዬ ነው ያሰብኩት። በቀጥታ ተደናግጦ ቶሎ ነው ወደዚህ ቤት ያስገባኝ። ወንድማችን ጉዳዩን ንገረኝ፣ ራስህን አስተዋውቅ፣ አማክራለሁም። ማማከርም ብቻ ሳይሆን ደግሞ የሆነ መፍትሄ ላይ ማድረስ ያለብንም ጉዳይ ነው ያልከኝ። ስምን ከማስተዋወቅ እንጀምርና ወደ ዋናው ጉዳይ ብንገባ። ፍጹም እባላለሁ። እንግዲህ ነገሩ ከባድና በጣም ማለት ነገሮቹ እየረበሹኝና በጣም ማለት ህሊናዬም እየተረበሸ ስለሆነ ነው ይህን ጉዳይ ላሳውቅ የፈለግኩትና ብዙ ማወቅ የምፈልጋቸው ነገሮች አሉ። እኔ ራሴ ማለት ብዙም ከማወቅ የተነሳ ይህ ነገር ከአንተ ጋር ነገሮችን ተነጋግረን እንዴት ነው መፍትሄ ላይ የምንቀርበው የሚለው ነገር ስላሳሰበኝ ቅርበታቸውም ስላለ ስለነዛ ሰዎች ስላልኩ ማለት ነው እና ነገሩ ከባድ ነው ብዬ ስላሰብኩኝ ነው ይሄንን ነገር ላወራ የፈለግኩት ጉዳዩን ማለት ነው። ምንድነው ውድ ተመልካቾች፣ በስልክም እንኳን ቢሆን ጫፉን እንኳን ምንም የነገረኝ ነገር የለም። ግን እንደተጨነቀና እኔ እንግዲህ ሲያወራኝ እንደተረዳሁት ከሆነ ማለት የሆነ አንድ ያስጨነቀው ጉዳይ አለ። ሜቢ አላቅም፣ ምናልባት አንተ የምታውቀው እውነት አለ መሰለኝ የደበከው ላይሆን ይችላል። ግን እኔ የተረዳሁበት መንገድ ስነግርህ እንደዛ ነው ፊል እያረኩ ያለሁት። እኔ የሆነ ነገር እንዳወክና ከዛም ደግሞ ከራስ ጋር ትግል ውስጥ እንደሆንክ አሁን ፍፄ አንዴ እዚህ ቤት ካሜራ ይዘን መተናል። ወደኋላ የሚባል ነገር የለም። እኔ እስካሁን ድረስ እንደዚህ ጉዳይ በመጠቆም ደረጃ ወይም ደግሞ የሆነ ነገር በማማከር ደረጃ ሰዎች ሲያገኙኝ እኔ ዝም ብሎ ወይም ቀለል የሚባል ጉዳይ አጋጥሞኝ አያውቅም። ስለዚህ በእርግጠኝነት የአንተም ጉዳይ ሲሪየስ ጉዳይ ብዬ ነው ማስበው። ምክንያቱም እንደዛ ባይሆን እኔ ጋር የሚያስመጣ ነገር ይኖራል ብዬ አላስብም። አንተም ወይም ደግሞ በቅርብ ካለ ጓደኛ ከሆነ ሰው ትፈታዋለህ ብዬ አስባለሁ። እስቲ ጉዳዩን እንወቀው፣ እንስማው። እንዴት መሰለህ ነገሩን ቤተሰብ ማለት እህትማማቾች የሆኑ አሉና የት? እዚሁ ነው? አዎ እዚሁ አካባቢ ማለት
በጣም ቅርበት ስላላቸው ለእኔ ነገሩ በጣም ከባድ ስለሆነ ነው ለመናገር የሚደፈርኩት። የሚደፈርም ጉዳይ አይደለም፣ ከባድ ጉዳይ ነው ማለት እንዴት መሰለ የማይመስል ነው ማለት እንዴት ነው አስበዋል። በቤተሰብ መሀል ነገሮችን የማይመስል ነገር አድርጎ ማውራት አስበው። 3 እህትማማቾች ናቸው። ጫፍጫፉን ብዬልሃለሁ፣ ግን እንደው ዲቴይል በጣም ከባድ ነው ማለት ከምታስበው በላይ ይሄ ለማመን የሚከብድ ማለት እንዴት ነው እያደረጉ ያሉትን ነገር ስሰማ በቃ ማለት እያሰቡ ያሉትን ነገር በቃ ማለት የሚያወሩት ወሬ ለማድረግ የሚያስቡት ማለት እኔ ራሱ ማወቅ መፈልገው ያቺ ልጅ አለች ወይ እስከ ማለት ድረስ ነው የደረስኩት። ሊያረጓት በቃ ማለት ሰውን ሊሰሙ የቻሉት ማለት ይሄ የተናገሩትን ነገር ስለነሱ ስለ እህቷ ያላቸው ለሰዎች ያወሩት ወሬ ምናምን ውሸት እንደሆነ ካወቅኩኝ በኋላ በጣም ነው ውስጤ የተረበሸውና በጣም ጣልቃ ልግባብና እየተወሳሰቡብኝ ነው ነገሮች። ግልጽ አድርገህ እንትን ብትለኝ ይገባኛል። ምናልባት የሆነ ነገር መናገር ፈልገህ ከየት መጀመር እንዳለብህ አታውቅም፣ ወይም ደግሞ አወሳስበኔ መናገር ነገር አለ ውስጥን የሚይዘው ነገር አለ። ግን እስቲ በተቻለ አቅም ማለት ትንሽ ነገሩ ተወሳሰበብኝ። እንዳልኩ እህትማማቾች አሉ ብያለሁ። አንደኛዋ ውጪ የምትኖር ማለት ነው እና በቅርቡ ወደዚህ መታ ነበረ። በቅርቡ ማለት መች ነው? 2 ዓመት ከምናምን አካባቢ። 2 ዓመት ነው በቅርቡ ያልከው? ከ2 ዓመት በፊት ነው የመጣችው? 2 ዓመት አካባቢ ወደዚህ መታ ነበረ እና ዶክተር ነች። ታላቅ እህታቸው ናት፣ ዶክተር ናት። የመጀመሪያ ልጅ ለቤተሰቡ ማለት ነው እና ከውጭም ከቤልጅየምም ስለሆነ የመጣችው የሆነ ያላቸው ምልከታ ለእህታቸው በቃ የሚደብር ነው። ገብቷል። መታም የሚያስቡት ነገር የሚያወሩት ወሬ እኔ መጀመሪያ ቀን ስለሷ ያሰቡትን ወሬ ሳስሰማ ራሱ የሆነት አልመሰለኝም፣ ስለሌላ ነገር ነበር ይመስለኝና ሄዳ መለሳለሁ ብላ ትመጣለች ይመስለኛል። በቅርብ መለሳለሁ አይነት ነገር ነው የሄደችው ወደ ቤልጅየም ማለት ነው። እንዳልኩ 3 እህትማማቾች ውስጥ ታላቅ ይኸው ዶክተር ናት። ወደዚህ ስትመጣ ነፍሰ ጡር ነበረች እና ከዛ አርግዛ ነው የመጣችው ከቤልጅየም። አዎ ነፍሰ ጡር ሆና ነው የመጣችው። እጮኛ ነበራት ማለት የታወቀ ነው ማለት ተናግራለች ምናምን ነገር ሁሉም የሚያውቀው ነገር ነውና እንዳልኩ እህቶቿ ሁለቱ በቃ እኔ ስለነሱ ምንም እንደዚህ የምልህ ነገር የለም። ስትመለስ አሁን ወደዛ ከሄደች በኋላ ነገሩ በቃ በምን ቅጽበት ምን እንደሆነ አይታወቅም፣ ሞተች ተባለ። በቃ ሞታለች ነው የሚል ዜና ወደዚህ ደረሰ። ማለት አልገባኝም። እስቲ ከዛሬ 2 ዓመት በፊት መጣች፣ ከዛ ተመልሳ ሄደች። ተመልሳ እዛ ከሄደች በኋላ ነው ድንገት ሞተች የተባለችው። እንደዛ የሚል መረጃ ይሰማል። እኔ አልተዋጠልኝም እንዳልኩ፣ ግን ኦልሬዲ መሄዷ ተረጋግጧል። ተረጋግጧል። ግን አስበው ለምን የሚሰቀጥጥ ሞተች። እንደውም ኖርማል የሆነ ነገር ታጣራለህ። የሆነ በጅብ ተበላሽ ነው የተባለው። እኔ ይሄን ስነግርህ በጅብ ተበልታ ነው ሞተች የተባለችው። ተመልሳ ወደ ቤልጅየም ስትሄድ እሱ እኮ ነው የሚገርመው። በጅብ ተበልታለች ማለት በጅብ ተበልታ ሞታለች ነው የተባለው። ሁሉም ኦልሬዲ ቁጭ ብሏል፣ ሀዘን ቁጭ ብለናል እኮ ሞተች ተብሎ ማለት ነው። እና ያ ነገርን ቆይ ቤልጅየም ነው ግን የሞተችው? ቤልጅየም ነው በጅብ የተበላችው? አይገርምህ? ጅብ አለ ቤልጅየም ምናምን እንደዛ የሚል ነገር ነው የሰማ ነው። እንዳልኩ እኔ ነኝ እንትን ያላለልኝ ይሄ ነገሩ የእውነትም አይመስለኝ። ገብቷል። ቆይ የነበረው ሞመንት ነገረኝና እንመለሳለን። ከዛ በኋላ በቃ ሙሉ ኢንፎርሜሽኑን ለቤተሰቦቿ ምናምን ይሄን ነገር ያሳውቃሉ እነሱ። ከዛ ያን ነው ይሄ ነው መልእክት የደረሰን በሚል ለቤተሰብ ያሳውቃሉ። ሁሉም ማዘን ተቀምጧል ኦልሬዲ ስለዛ ጉዳይ ማለት ነው። እና ይሄ ሁሉ ህዝብ ማለት ጎረቤትም አብረዋት እዚህ የሚያውቁትም እንዳለ ጅብ እንደተበላሽ ነው የሚያውቀው። በቃ እንደሞተች በጅብ ተበልታ እንደሞተች እና ደብዛዋ እንደጠፋ እንደሌለች ነው የሚታወቀውና ያ ነገር ለእኔ እውነት ስላልመሰለኝ ይሄ ጉዳይ እስከ ጥግ ድረስ መጣራት አለበት ብዬ ስላሰብኩኝ ነው ይሄን ጉዳይ ወደ አንተም ላቀርብ የፈለግኩት። ስለዚህ ሀዘን ተቀመጡ፣ እድር ምናምን እንትን ተባለ ማለት ነው። እንደ ወጉ እንደ ባህሉ በስነ ስርዓት ምንድነች አላቅም፣ ኦርቶዶክስ ትሁን አላቅም፣ ግን በስነ ስርዓት ይሄ በኦርቶዶክስ 40-80 እንደሚባለው ምናልባት የእሷን እምነት አላቀውም፣ ግን እንደዚህ እኛ የምናረጋቸው የሀዘን ክንውኖች በስነ ስርዓት ተፈጸሙ ማለት ነው። ታመነ፣ በጅብ ተበልታ ሞተች የሚባለው ነገር ኦልሬዲ ይፋ ሆነ፣ ሁሉም እሱን ተቀበለ ማለት ነው። በቃ ይሄ ነው ያለው ነገር። አስክሬንስ መጥቶ ነበር? እንዴት ነው ያ ነገር? እኔ እንዳልኩ ይሄ ጥርጣሬ ውስጥ ስላለ ያ
ማለት በጅብ ተበላሽ ማለት ኦልሬዲ እንትን አይኖርም ማለት ነው። አካሏ ይኖራል ተብሎ አይታሰብም። ቅሪታ አካሏ ነው ሊኖር የሚችለው። እንደዛ ነው እያሉ ያሉት እነሱ። እንደዛ ነው ኦልሬዲ ቢኖርም ሊላክ የሚችለው ጥቂት ነገር። አዎ ያ ነገር ደግሞ ብዙም ለቤተሰቡ አሳሳቢ ነው ብዬ አላሰብኩም። በቃ መሞቷ ላይ በቃ ቀጥ ብሏል እና አሳምነዋቸዋል። እና ደግሞ ለቅሶ ላይ ራሱ ቁጭ ብለው ማለት ሁሉም ነገር ሲነገር የነበረው እንዳለ እንዴት ቤልጅየም ጅብ ኖረ እንዴት ማለት የሚወራው የተለያየ ሰው አይኖርም ማለት አችልም። በነገር ላይ ማለት ኢትዮጵያ ነው ጅብ ያለው ማለት አችልም። ዩሮፕ ምናምን የተለያዩ የዓለም ክፍል ምን እንዳለ ምንም የምናውቀው ነገር የለም። ግን ከሱ ይልቅ ምናልባት ሌሎች ነገሮች እንዳልከው ላያሳምን ይችላል እንጂ ቤልጅየም ጅብ የለም ማለት አይደለም እንዴ። ዩሮፕ አይደለም ጅብ እኮ እዛ አንበሳ ራሱ እዚህ አሁን ኢትዮጵያ ውስጥ ማናያቸው የዱር እንስሳ ራሱ እዛ አሉ። በሱ መንገድ ልንሄድ አንችልም። ግን በጅብ መበላቷ በጅብ ተበልታ መሆኗ ምን ያህል እርግጠኛ ነው? እሱ ነገር ነው ገብቷል። ዋናው ፖይንት መሆን ያለበት እሺ አሁን አንተ እሺ ቆይ ቤልጅየም ፋሚሊ አላት? አባቷ አለ። እኔ ማለት የአባቷ ፊድባክ ምን ነበር? እዚህ ነበር የሚኖረው ማለት በጣም ምሁር ሰው ነው። በትምህርቱ ደረጃው ምናምን በትምህርት ደረጃ የሄደ ይመስለኛል። እዛ ሙሉ መረጃው ባይኖረኝም ያው ቅርበት አለን። ኢንፎዬ ያው ስለዛ ማቀው ነገር እዛ እንደሄደ ልጅቷ ስታድግ ምናምን ይዟት እንደሄደ ማቅ ይመስለኛል። እንደዛ ጉዳይ ነው የሄደው። ሌላ ዲፕ አላቅም። ግን ደግሞ ነገሮችን ስትሰማ በጅብ ተቀርጣጥፋ ተበላች፣ በጅብ ነው ተበልታ የሞተችው የሚለውን ነገር ስትሰማ ያው ውስጥ የሚረብሸው ነገር አለ። እኔ ደግሞ እንደ ሁለቱ እህቶቿ ጸባይና የሚያደርጉትን ነገር ተግባራቸውን እንደማየው ከሆነ ደግሞ ነገሩ አላሳምናለኝ እኔ በራሴ ማለት ነው። እና ስታያቸው አያስታውቁም። በቃ የሆነ ከላይ ያለውን ነገር ስታይ ምንም የሚያደርጉ አይመስሉም። ግን ባህሪያቸው ደስ የሚል አይደለም። እና ያንን ስለማቅ ነው ይሄንን ነገር ማሳወቅ። አሁን አንተ ምን እያልከን ያለው በቀጥታ እሺ፣ ታሪኩን ነገርከን። ያለውን ነገር ምንድን ነው? ላይሆን ይችላል። በቃ እቺ ልጅ የሆነ ያ ነገር ላይፈጠር ይችላል። እነዚህ የሆነ ያደረጉት ነገር አለ ብዬ አስባለሁ እኔ በራሴ። ምን ሊያደርጉ ይችላሉ? በልጅቷ ደስተኛ አይደሉም። በልጅቷ ደስተኛ አልሆኑም። ግን ሁለት ፖይንቶችን ታነሳልኛለህ። በመጀመሪያ ለምንድን ነው በልጅቷ ደስተኛ ያልሆኑት? ያው ምን ልበል፣ አንደኛ ውጪ ነው እሷ ብዙ ነገሮቿን ያስተካክላ እንትን ያለችው። ሲቀጥል እዛ ነው ሁሉ ነገሯ፣ ጎጆዋ ማለት ፍቅረኛ የተባለው ምናምን ሁሉንም ሲሰሙ መቼም እንደ ሰውኛ የሆነ ይሄ ምቀኝነት የክፋት ሀሳብ ይኖራቸዋል። የእነሱ አሁን ያሉበት የህይወት ደረጃ ደስ የማይል ነው። እነሱ እዚህ አባታቸው አለ። ምንድን ነው የአባቶቻቸው የተለያዩ ናቸው የሁለቱና የዛች እንዳልኩ ያኛው ቤልጅየም የሚኖረውና ይሄ ሌላ ነው። እና አባታቸው ደግሞ ብዙም በመልካም የሚባል ባህሪ የለውም። ማለት ስራው ድለላ ነው። እንዳጋጣሚ በቃ ወሬው በቃ ያላማረረው ሰው ደግሞ የለም ሰፈር ውስጥ በነገሮች በስራውም በቃ ጸባዩ ይሄ ነው የሚባል አይደለም። ማለት ይሄ አለ በጣም አጭበርባሪ ደላላ፣ በጣም ይሄ ልክ ያለፈ አጭበርባሪ ታውቃለህ። በቃ በሱ ያልተማረረ ሰው የለም በማጭበርበሩ ማለት ነው። ትንሹን ትልቁም አይልም ሲያጭበረብር አባታቸው ማለት ነው። እና ብቻ ከባድ ነው የሚኖሩት ኑሮ። ያን ያክል አስከፊ አይደለም፣ ጥሩ ኑሮ ይኖራሉ። ይሄ እንትን የሚባል ይሄ ዝቅ ያለ የሚባል አይደለም። ግን ደግሞ ለክፋት የግዴታ ዝቅ ማለት አይጠበቅብም። የእሷ ጥሩ ቦታ ላይ መሆን ያስቀናቸዋል። እነሱ ያን እድል ባለማግኘታቸው ማለት ከኛ ተለይታ ምናምን የሚል ጣልቃ ልግባብና አንተ አሁን በእነሱ ላይ ጥርጣሬ አለ። በሁለቱ ሴት እህትማማቾች የእነሱ የጋራ አባት አንድ ነው እያልከኛለሁ። አንተ ጥርጣሬ ካለ እስከ ዛሬ የት ነበርክ? ይሄን ነገር አሁን ይሄ ነገር ከተፈጠረ እንዳልኩ በጅብ እንትን ማለቱ ከተፈጠረ በኋላ የሁለቱ ባህሪ ነው ነገሮቹን እኔ እንድገፋ ያደረገኝ። ገብተዋል። አሁን ለምሳሌ የሚያወሩትም ወሬ እነሱ ሀዘናቸውም ረጅም አልነበረም። ያን ያክል አይደለም ግድ ይሰጣቸውም። ነገሩ እንትን አሉ፣ ተቀመጡ፣ አለቀ በቃ። ለእሱ ያላቸው ነገር ከምታየው ከሚያወሩት ነገር ስትሰማ ቅርበትም ስላለኝ ያወሩኛል። ተጠራርተን ፍፄ ምናምን እያሉ ያወሩኛል። ያን ነገር ሳቅ ስለ ልጅቷ በቃ እንደው ምንም ነገር የለም ምናምን ብዬ ሳወራቸው ያለውን ነገር ሳይ ምናምን ከዚህ በፊትም የሚያስቡትን ነገሮች ስገጣጥም ምናምን በቃ እኔ በቃ ውስጤ አልተዋጥልኝም። ለዛ ነው ይሄ ከበፊት ጋር ታያይዘው የእሷ የልጅቷ አባት ከዛሬ 3 ወር አካባቢ መጥቶ ነበረና የማ አባት
የአፎሚያ የዶክተሯ ማለት ነው። ዶክተሯ አፎሚያ ነው የምትባለው። ነፍሰ ጡር ሆና ነው አይደል ሞተች አልከኝ? ነፍሰ ጡር ነፍሰ ጡር ነበረች። የ4 ወር እና አባቷ የመጣ ጊዜ የሆነውን ነገር እንዳለ ብታይ ማለት አባትየው ሲያደርግ የነበረው ሁኔታው በቃ ሁኔታውን ብታይ ብቻ የሚረብሽ ነበረ የአባቷ ማለት ነው። እና ደግሞ የሁለቱ ሴቶች ጉዳይ በጣም እየተጨናነክ ነው ከነዚህ ሁለት ሴቶች ጋር። ምንድነው የጀመርከው ነገር አለ ነው? የሆነ የምታውቀው ነገር አለ ደግሞ ግን መናገር የማትፈልገው ነገር አለ፣ የሚይዝ ነገር አለ። ታውቃለህ ለእኔ መልካም ሰዎች ናቸው ማለት ለእኔ መልካም ሰዎች ናቸው። አሁን ሴረኞች ናቸው ስትለኛል ነበር። እሱማ ያዘኝ ነገር እኮ ነው። ግን ደግሞ ለእኔ የሚያደርጉትን ነገር ስታይ ቅርበቷ በተለይ ንጹህ እኔ ከምልህ በላይ ነው። አላውቅም ምን እንደምልህ። እኔ አሁን ከማዘር ጋር ነው የምኖረው በአጋጣሚና ካረገችልኝ አንዱን ነገር ልንገር ብዬ ነው። እኔ እንጃ መልካምነቷ ይሄ እኔ ቁማር እጮታለሁ ማለት በጣም ነው የምጮተው ቁማር ማለት ሱስ በለው የቁማሩ ማለት ነው። እና በጣም ከባድ ችግር ውስጥ የቤተሰብ ነገር እስከ ማስያዝ ውስጥ ገብቼ ነበር እና ይሄን ሁሉ ነገር እንኳን እንደወጣ ያደረገችኝ ንጹህ ናት። ከሁለቱ በተለይ ከአንዷ ከንጹህ ጋር በጣም ቀረቤታ አለኝ እኔ ማለት ነው። እኔ ደግሞ የራሴ የሆነ ማለት በጣም ቁማር እጮታለሁኝ። እኔ እንጃ ያን ብር እንደከፈለችልኝ ስነግርህ ስለ 65,000 ብሩን ሳወራ ላታምነኝ ትችላለህ፣ ቅርበቷን ማለት ነው። ለምን 65,000 ብር? አዎ ባስያዝኩት ነገር ነበረ እሷ የከፈለችልኝና የዛን ያክል ነው ቀረቤታችን። 65,000 ብር ከፍላልኛለች አንደኛዋ እህት ነው እያልክ ያለው? አዎ በጣም እንቀራረባለን ብያለሁ ማለት ይሄ ነው የያዘ ብቻ ካወቅኩት ነገር ጋር ሳስበው ሁሉም ነገር ድብልቅልቅ ይልብኛል። መጥፎ እኮ አይደለችም፣ ግን ያን ነገር ደግሞ ያደርጉታል ብዬ ሳስብ ህሊናዬን ይረብሸኛል። ደግሞ ነገሩ ከባድ ነው ማለት ምን እንደምልህ አላውቅም። ብቻ እንድታረግ የምፈልገው ነገር አንተ እኔ ከምገባ አንተ ነገሩን በቃ በሆነ ነገር አድርገህ ነገሩን ገብተህ ብታጣራ ባይ ነኝ። እኔ ወደ ኋላ ልቅርና አንተ በሆነ ነገር አድርገህ ብታጣራ የተሻለ አይሆንም ብለህ ታስባለህ? ማለት ያው አለ አይደል አሁን ከነገርኩህ አንጻር አንተ በሆነ በቃ በጉልበትም ይሁን በምንም ነገር አድርገህ የማጣራቱን ነገር በአንተ በኩል ቢሆን። ይኸውልህ አሁን እኔን ጠቁመኝ እንዳማክርም እዚህ ጠርተኸኝ ወደ ኋላ እየሸሽክ ነው። ከእውነቱ ጋር ለመጋፈጥ ዝግጁ አይደለም። ምንድን ነው እንግባና ሁለቱ ሴቶች ቤት ያለውን ነገር እንትን ለማለት እንሞክር። አታስጨንቀኛ። በቃ ነገርኩህ እኮ በቃ ማጣራት ያለብን አሁን በቃ ነገርኩህ አይደል ያለውን ነገር የሆነ ነገር እንዳለም ማሳወቅኩ። ስለዚህ አንተ ብታደርገውስ ይሄን ነገር እኮ እንዳለ ነገርኩህ። የሚቀጥልም ነገር ካለ እንሞክረዋለን፣ ግን አንተ ማድረግ አትችልም። በቃ ማለት ያለውን ነገር አንተ ማድረግ ትችላለህ። እኔ ከዚህ ጉዳይ ብታወጣኝ ይሻላል። ገብቶሃል? በቃ ራስ አጣራ ወይ አድራሻውንም ቢሆን እነግርሃለሁ። እየሰማኸኝ ነው? በቃ የሚሆነውን ነገር አንተ አድርግ። በቃ አታስጨንቀኝ። ያለውን ነገር አድራሻውን እንዳለ እነግርሃለሁ። እኮ ነው የጠራኸኝ ቤት እኮ ስማኛ፣ እኔንም ተረዳኝ። ያለውን ነገር በቃ ምን እንዳረግልን ይፈልግ የምታጣራም ከሆነ ምን እንዳረግልን ይፈልግ በቃ ያለውን ነገር አንተ ለምን አትገባበትም? ማለት እዚህ እየተፈጠረ ያለው ምናን እያልክ ጠይቅ። በቃ እኔን አታስጨንቀኝ። በቃ እኔ ምንም ላደርግ እሺ፣ አድራሻቸውን አትጨናነቅ። እስኪ ፍጹም ቆይ፣ ይኸውልህ ቁጭ በል፣ ምንም ችግር የለውም። ከፈለክ አንተም እኮ ባትቀረጽም ችግር የለውም። እኔ ብቻዬን መግባት እችላለሁ። እኔንም በቃ እኮ ግባ። በቃ አድራሻውን እሰጥሃለሁ። ያለውን ነገር እኔ ላሳውቅ። በቃ እኔ በጣም ተጨነቅኩኝ። እንዲህ ምን አለ እዚህ ነገር ውስጥ ባልገባ። እንዲህ በቃ እየተረዳኝ ከሆነ እኔ ልሂድ በቃ። ይህ ነው ቤታቸው። ግን ይኸውልህ ምንም እንዳልተፈጠረ ለማድረግ ሞክር። ማለት ስሜንም
ምንም ነገር እንትን እንዲላ ፍጹም ይኸውልህ እኔ እኮ መጀመሪያ ብቻዬን ልግባ ብዬ ነበር ራስን ድጋሚ ካልመጣው ያልከው ቢሆንም ግን ምን እንደተፈጠረ ቅድም ምንድነው ያልከው እኔ ብቻዬን ልግባ እኔ እኮ ብርቅ አይደለም እኮ እንደዚህ አይነት ስራ አንዲ ሰሞንሽ በቃ ምንም ነገር እንትን ሳሎን አይደል በቃ ግበሽ እንዴናችሁ ሰላም ነው እንዴት ናችሁ ሰላም ነው እንዴት ነህ ይባላል ይቅርታ ካላያችሁት ካሜራ ይዘን ነበር የምን ካሜራ ነው ጀመርክ እንዴ ደግሞ ስራ ካሜራማን የምን ካሜራ ምንድነው አይ ምንም ዝም ብለን ሰላብን ነው እንዴ አለ እንደምንኖር እኮ ነው ዝም ብለን አረ ቁጭ ብለን እንጫወት ነው አይደል ዝም ብለን አንዳንድ ቪዲዮዎች እንሰራ ዝም ብለን የምን ቪዲዮ ምን ሆነ ነው ጓደኛው ነኝ እኔ አንተ ደግሞ ምንድነው ስልክ እንደዚህ አፉ ላይ የምትለጥፈው ማይክ እንደ ማይክና ስለምጠቀመው ነው ቁጭ ብለን አንድ ፕሮግራም እንሰራለን ብሎ ነው ያመጣኝ ማለት የቤተሰብ ፕሮግራም ቭሎግ በጣም ደስ የምትሉ እህትማማቾች እንደሆናችሁና ከናንተኛ ብዙ ልምድ መውሰድ እንደምንችል ለተመልካቾችም ልምዳችሁ እንድታካፍሉ አይ አይደለም እኔ ሲጀመር ይወልክ መቀረጽ አልወድም ይቅርታ ወንድሜ ታጠፋልኛለህ ካሜራው በጣም ይቅርታ እንዴ የምሬን ነው ምንድነው ድምጽ ነው ያልወድም እንደዚህ አይነት ነገር ማለት ነው አልገባኝም አረ ምንም ችግር የለውም ነግሬው እኮ ማለት ምንም ችግር የለውም ማለት ለምን እንደሆነ እኔ አንዳንድ ጥያቄ ልጠይቃችሁ ስለፈለኩ ነው የፖሊስ ጥያቄ ሳይሆን እንዴት ነው እህትማማቾች ናችሁና ክፉ ደግ እንዴት ነው ያሳለፋችሁት አስተዳደጋችሁ እንዴት ነበር ዩቲዩበር ነኝ እኔ በነገራችሁ ላይ እኔ ማለት ስለናንተ የነገርኩት አንዳንድ ነገር ምንድነው የምትነግረው ፍጽ ያልገባኝም የሚነገር ነገር አለ ምን ችግር አለ ቪዲዮ ምናምን ሊሰሩብን መሸቀያ ምንድነው አንተ እንደዚህ ነገር አይመቸኝም ማውልቅ ምንድነው ማስከህን ማውልቅ ማንነክ ሲጀመር ማስክም ኮፍያም ኖ እኔ ሲጀመር ቀረጻ ምናምን አይመቸኝም ሲቀጥል ለኛ ሳትነግረን የምን ዩቲዩበር ምናምን ይዘብን መጣ ማለት አረኔ እንደዚህ አይነት በልበል እኔ አልወድም አሁን አንቺ ዝም በይ በቃ ይውጡልን ከቤታችን አስወጪ አንፈልግም ምንድነው ችግር ያለው የምትለው እንዴ ፍጽምኛ ተነጋግረናል እንዴ ካሜራ እንደምታመጣ እንዴ እኛ እኮ ጓደኛ መስለን ነገር ዝም ብዬ እሺ ቆይ አሁን ይኸውልህ መጀመሪያ እንነጋገር ካሜራውን አስቆምልን አንተን አይደለም ያስመጣው ምን ሆነ ነው አይደለም ምን ታገር አስገድደውክ ነው እንዴ ያመጣቸው ሊቀርጹ አልገባኝም ማለት ለምንድን ነው እንደዚህ የምትርበተበተው ነገርኩሽ እኮ ዝም ብለን ቤት ውስጥ ዝም ብለን የሆነ ቪዲዮ እንድሰራ ነው አልኩሽ እኮ አይደል አዎ እሺ ነገር ልንገር ቁማር ተበልታ ነው አንቺ ደግሞ ነው ወይ አይደለም እሺ በቃ ውጣልኝ ከቤቴ ይዛልኝ ውጣ እንዴ በቃ ውጣ እናንተም ውጡልኝ ምንድነው አንተ ራስህ ማነክ እኔ ታውቃለሁ ይሄንን የደቀንከውን ነገር ደግሞ ወርታች አድርግ ምንድነው ይኸውልሽ እኔ ሚኪያስ ባላለው የዩቲዩብ ፕሮግራሞችን አዘጋጃለሁ እና ማለት ለምንድን ነው በርግጥ ለምን ነው ሲጀመር እሱ የሚርበተበተው እንደዚህ እሱ ዝም ብሎ ነው እንደዚህ ነው ሳናስፈቅድ ካሜራ ይዘን ስለገባን እሱ ልክ አይደለም እኮ ታዲያ ምንድነው ግን አንድ ፕሮግራም እየሰራው ስለሆነ ያን ፕሮግራም ፊታችሁን ሳላሳይም እንትን ማለት እችላለሁ ፈቃደኛ ከሆናችሁ ምንድነው እኛ ፈቃደኝነት ምናምን ሳይሆን እንደዚህ አይነት መቀራረጽ ምናምን አይመቸንም ይቅርታ ቲክቶክ እንኳን አንሰራም አይደለምና እንደዚህ ካሜራ ተደቅኖብኝ ምናምን ቤቴ ድረስ መተክ ያለ ፍቃድ ምንድነው የትናቃለን እኛ ሚኪ ሆንክ ማን ሆንክ ሲጀመር እንደዚህ ተጀቡነ በስነ ስርዓት እያዋራሁክ ነው አይደል እኔ ትግስቴ እያለቀ ነው እኔ ቤቴ መተክ እንደዚህ እንድትሆን ፍቃደኛ አይደለም ይኸውልሽ ንጹህ ምንም እኮ ማውራት አይጠበቅብንም እኮ በቃ እንደው ፖሊስ ጥሪ አንቺ አያስፈልግም ማለት ለምን እኔ እንደዚህ አይነት ነገር አልወድም በቃ ውጡልኝ ካሜራ ፊት የተደቀነው ምናምን ይቅርታ ወንድሜ ሌላ ነገር ሳይመጣ ጎረቤት ምናምን ሳይሰበሰብ ውጣለን እስቲ ዛሬ ከዚህ ቤት አልወጣም ዋይ ለምን ሰራው ፕሮግራም አለ ከዚህ ቤት አልወጣም እንዴ በቃ ኮንፊደንስን በጣም አደነኩልክ ሂጂ በእናትሽ ጎረቤት ምናምን ጥሪልኝ እንዴ ወንድ ነኝ ብለህ ነው እንደምታስበው አንተ ውጣ እኛ አንፈልግም ይኸውልሽ ውጣ በእናትህ አንስማማም ይኸውልሽ በጉልበትም ማስወጣሽኝ ሰማኸኝ አንስማማም ለምን ቤቴ መተህ እንደዚህ ትለኛለህ በጉልበትም ማስወጣሽኝ ፖሊስም ጠርተሽ አስወጣሽኝ ማለት ነው ዛሬ አንድ ማወቅ የምፈልገው ነገር አለ እስካሁን በጸባይ ጠይቀህ እኔ አውቃቸዋለሁ አታውቀንም በጣም ጥሩ አሁን የመጣሁበትን ምክንያት ልናገር ምንድነው የመጣህበት ምክንያት ከ2 ዓመት በፊት ሞተች ስለተባለችው እህታችሁ አንዳንድ ነገር ማወቅ ስለምፈልግ ነው ለምን ነግረሃለን ሲጀመር እኮ የቤተሰብ ጉዳይ ነው አንተ ሲጀመር ለምን እናወራልሃለን አንተ ማን ነህ
ፖሊስ ነህ ምንድነው? አፎሚያ ነው አይደል ስሟ ባልሳሳት? ማንም ይሁን እሱ አይመለከትህም እኮ አልኩህ። ይሄ ቤተሰብ ጉዳይ ነው፣ እኛው ነን የምንጨርሰው። እንደዚህ ካሜራ ደቅነህ ምናምን ለማስፈራራት አትሞክር። ሲጀመር አንተ ፖሊስ ነህ፣ ዩቲዩበር ነኝ አልክ አይደል? እሱ ደግሞ አይመለከተንም። እኛ ለማንም ዩቲዩበር የቤታችንን ገበና አውጥተን የሚሸጥ ሰዎች አይደለንም። አንድ ነገር ልንገርሽ፣ የአፎሚያ አባት አቶ መላኩ ቤልጅየም እየኖሩ ምንም ነገር ሳያደርጉ ምንም ነገር እኔ አላቅም፣ የሆነ ነገርም አድርገው ሊሆን ይችላል። ግን ከአፎሚያ አሟሟት ጀርባ ትልቅ ሚስጥር አለ። አሁን እንዲህ ነው ነገሮችን ማለት አልፈልግም እኮ። ሄዳ ፖሊስ ጣቢያ ክሰሰን፣ ሄደክ የሆነ ነገር አድርገን። እሷ በጅብ ተበልታ ነው የሞተችው። በቃ እስከዚህ ድረስ ከመጣህ አባቷን ካወቅ እንዴት ኢንፎርሜሽን ይሄንን አልሰማህም? ይዞ የመጣውስ እንዴት አልነገረህም? ማለት እሱ ነው ይዞ የመጣው አይደል? እሱ ነው ቤታችን የሚጠቁም አይደል? ቆይ በጅብ ተበላሽ ነው ያልሽው? ቤልጅየም ሳገባ ቤልጅየም ገብታ ነው ሳገባ ቤልጅየም ገብታ ነው እኛም እንደሞተች ነው በቃ ዜና የተነገረን። እዚህ ሀዘን አደረግን። ምንድን ነው ይህንን ነገር የጠቆመኝ ፍጹም ነው። ምን ጭራሽ ይሄ ሴታ ሴት ነገር ልንገርሽ፣ ምንድነው ማዳምጥ ስሚ ማለት ነው። ቀላል ነገር እናደርጋለን ማለት ነው። ከ2 ዓመት በፊት የተረሳን ነገር መቀስቀስ ብርቃችን አይደለም። አድምጪኝ። የአፎሚያ አባት የመርሳት ችግር አለበትና የአእምሮ የተወሰነ የመብዘት ነገር አለበት የሚባል ነገር ሰምቻለሁ። ሌላው ደግሞ የ2 ዓመት ነገር መቀስቀስ ለእኛ ብርቃችን አይደለም። አፎሚያ የምርም ቤልጅየም ሀገር ሄዳ በጅብ የተበላሽ ከሆነ 2 አየር መንገድ ሄደን ቼኪኖችን ማጣራት እንችላለን። ከዛሬ 2 ዓመት አድምጪኝ፣ ከዛሬ 2 ዓመት በፊት ቤልጅየም ፍላይት አድርጋለች ነው። ፍላይቶቹን ቼክ እናረጋለን። አየር መንገድ ቤልጅየም ድረስ ወይስ ተረጋጊ። ምንድነው የምትፈልገው አንተ? እናርክ ስናረግ ግን ማለት ነው ብቻዬን አይደለም የምመጣው፣ እዚህ ከሆነ አካል ጋር ነው የምመጣው። እኔ ምን አውቃለሁ እንዴ? ምንድነው እንደምፈልግ ታውቂያለሽ? 10 ወይም 15 ደቂቃ ከእናንተ ጋር ተቀምጬ መስማት የምፈልገው ነገር አለ። ምንድነው መስማት የምፈልገው? እሱን ቁጭ ስንል እንደሞተች ነገር ነው በቃ አይደል? 2 ዓመት ያለፈው ነገር ነው። ይኸውልሽ ፍጹም ተጠራጥሮ ከመሞቷ ጀርባ የሆነ የተወሳሰበ ነገር አለ። ሞታም ይሁን አላቅም፣ እኔ ምንም ማውቀው ነገር የለም። ይኸውልህ እሱን አትመነው። ሲጀመር ከእጅ በልቶ ጠጥቶ እንደዚህ ያደርጋል እንዴ ሴት? ሲጀመር ቆይ እናንተ እያላችሁ ያላችሁ ከዛሬ 2 ዓመት በፊት ፍላይት አርጋ እዛ ቤልጅየም ስደርስ ነው በጅብ የተበላችሁ የተባለው። ስለዚህ ቀላል ነው። ከዛሬ 2 ዓመት በፊት ምን ወር ላይ እንደመጣች አጣራለሁ። ከዛ የመጣችበትን ወርና ወደ ቤልጅየም ፍላይት ያረገችበትን ቀንና ሰዓቱን ይዤ ሲሄድ ማለት ነው ልንገርሽ። ከዛ እኔ ከዛሬ 2 ዓመት በፊት በሄደችበት ቀንና ሰዓት አሁን ሁሉም ነገር ኦንላይን ላይ አለ። ከእናንተ የምፈልገውን ነገር አግኝቻለሁ። ይችን ክህደታቸውን እንዳትረሷት። አይደለም ምንም የምትፈልገው ዝም በይ አንቺ ደግሞ ምንድነው? ምንም የምታውቂው ነገር የለም፣ ምንም የምናውቀው ነገር የለም። በቃ እሺ ቆይ ምንድነው ክህደት ምናምን የምትለው? ምንድነው ካድ ነው ሄዳ መምጣቷን ነው? ምንም የሚያመጣው እሺ ቆይ ቁጭ በልና እንነጋገር እስቲ። እሺ በቃ ቁጭ በልና ምንድነው የምትፈልገው? ስለኛ አስተዳደግ ነው ስለ እህታችን አሟሟት? ውጣልን በቃ ካሜራ ውጣልን እንዴ! አይመለከተንም። ቁጭ በልና እናወራለን። ምንድነው የምትፈልገው? እስቲ ቁጭ በል አንተም እስቲ። በጣም ጥሩ ችግር የለውም እንቀመጥ እኮ። እሺ ምንድነው የምትፈልገው? እንቀመጥ። መጀመሪያ ቁጭ በሉ፣ ተረጋጉ። እናንተ እያላባችሁ ነው። የሆነ የደበቃችሁት ነገር አለ። ሞቆሻል። ኮቱንም አውልቂ እስቲ። የኔት ሞቋችኋል፣ በጣም ሞቋችኋል። እየተንገበገባችሁ ነው። ምንም የደበቅነው ነገር የለም። ይሄ ጉዳይ አይመለከተንም። የቆየ ጉዳይ። የደበቅሽው ነገር ከሌለ እሺ በቃ አንቺ ተዘበበያ እንዴ ምንድነው? እሺ በቃ አንድ ነገር ልጠይቅሽ። ቆይ አንድ ነገር ልጠይቅሽ። አንቺ እህትሽን የምታህል ነገር የሚያህል ትልቅ እህትሽ እንግዲህ ለአንቺ እህትሽ ከ2 ዓመት በፊት ሞታ አድምጪ ሞታ ስለ እህትሽ አሟሟት ራሱ መጥፎ ነገር። መጀመሪያ እናንተ ተግባቡ። አልተግባባችሁም። እናንተ ተግባቡ። እኔ እቀመጣለሁ። መጀመሪያ ግን እናንተ ተግባቡ። ውድ ተመልካቾቻችን እንግዲህ ከሁለት ትማማቾች ጋር ምንም ልስማማ አልቻልኩም። ረጅም ደቂቃ ወስደን ስንከራከር ስንጨቃጨቅ ነበር። ኢቨን ካሜራው ይቀመጥ ካሜራውን አጥፍተን እንኳን ይቀመጥም ተብሎ አጥፍተንም ብዙ ጭቅጭቅ ስናደርግ ነበር። ግን ይመስለኛል እቺኛዋ ታላቅሽ ነች መሰለኝ ትንሽ
ነገሩን ለማረጋጋት ሞክራለች። እንግዲህ እሷ ያው ከመስማማት ይልቅ ጠብን ነበር የመረጠችው። እንግዲህ ኤፍራታ ነው ስትይ ሰማሁት አይደል? እሺ አሁን ስለ ቤተሰባችሁ ታስተዋውቁኛላችሁ ማለት ነው። ግን ቅድም እንደዛ በመሆናችሁ የሆነ ነገር ውስጤ እንዲፈጠር የሆነ ነገር ውስጤ ላይ እንዲሰማኝ አድርጋችኋል። በተለይ ደግሞ አፎሚያ እህታችሁን በተመለከተ ምንድነው ከአፎሚያ ጋር ያላችሁ ነገር ምንድነው? እስቲ እህታችን ናታ። ምንድነው ማለት ምንድነው? የቆየ ሀዘን ስትቀሰቅስብን እንዴት እንደዚህ አንሆንም? ካሜራ ደቅነክ ድንገት መተክ። እህታችን ናታ። አሁን በህይወት የለች። ቅድም እንዳልነክ ነው በጅብ ተበልታ ሞታለች። ማለት ምንድነው አስተዳደጋችሁ ውልደታችሁ ብነግሩኝ ያለው ነው። ያደግነው ያው እዚሁ ነው። ታላቅ እህታችን ናት። አብረን ያደግነው አብረን ተምረናል፣ አብረን ተንብለናል፣ ኖረናል። በቃ ፋይናሊ ሞተች። እሺ ኤፍራታ ትሽነጹ እንግዲህ ስለ አፎሚያ ሲነሳ ነገሮችን አጠር ነው ያረገች ያለችው። አብረን ተምረናል እንግዲህ ሞተች አደገች ናን ያለች። ምንድነው እስቲ መታቂውን ነገር ንገሪኝ። ያው እንደነገረች እሷ እህታችን ነች፣ ታላቅ እህታችን ነች። በጣም ጎበዝ ነበረች በትምህርቷም በምናምን ማለት በጣም ትምህርት ትወዳለች። በጣም ታታሪ ነበረች፣ ለትምህርቷ ሟች ነበረች ምናምን ነገር። ያው ለኛ አርአያ ነበረች በዛን ሰዓት ከኛ ጋር በህይወት እያለች ማለት ነው። እናቴ ደግሞ በጣም ትንከባከባታለች። እኛም በጣም ነው የምንወዳት፣ በጣም ነው የምናከብራት። እኔ አሁን ስለሷ ሳነሳ በጣም አልችልም። በቃ ሰውነቴ መቆጣጠር አይችልም። ቅድም እንዳየኸኝ ነው። ያው ይሄ ማለት ድንገት የተፈጠረው ጉዳይ ስለሆነ ታሳዝነኛለች። ምንም ነገር ሳታይ ነው እንደዚህ የሆነችውና ያው በጣም ትለያለች። በቃ እሷ በባህሪዋም በምናምን ሰው አክባሪ ነች። ቤተሰቦቿን ትደግፋለች። እኛን ጥሩ ደረጃ ላይ እንድንሆን ነበር የምትፈልገው። ለእናቴ ደግሞ ሳፖርት የምታደርጋት እሷ ነበረች። እኛ ትምህርት ብዙም አይደለንም ነበርና እዛ በትምህርታችን በቃ ጠንክረን ተምረን እንድንመረቅ ስራ እንድንይዝ ምናምን ነገር ነበር የምትመክረን ሁሌ። ግን በቃ ያው የጊዜ ጉዳይ ሆኖ መጨረሻው እንደዚህ ሆነ ማለት ነው። እናቴ አሁን ጤነኛ አይደለችም። በቃ በሷ የተነሳ በቃ የሆነ ህልም ነገር ነው የሚመስላት። እኛ ሁላችን እንደምታይን በቃ ስለሷ ከተነሳ በጣም ነው የምንናደደው። በቃ ስሜታችን መቆጣጠር አንችልም። ምክንያቱም በቃ እሷ በጣም የዋህ ሰው ነበረች። በጣም በቃ ለቤተሰቦቿ እሷ ነበረች የምትደግፈው የምታግዘው፣ ለአባቷም ለሁሉም ሰው በቃ በጎረቤት ሄደ ብትጠይቅ ምናምን በጣም ተወዳጅ ነበረች አፎሚያ። ግን በቃ መጨረሻው እንደዚህ ሆነች። ምንድነው ከእናታችሁ ጋር አትኖሩም ነው? ከእናታችን ጋር ነው የምንኖረው። ማለት እናታችሁ የለችም? ሌላ ቦታ ነው የምትኖረው። ሌላ ቦታ ማለት ያው ሌላ ቦታ፣ ያው ከአባታችን ጋር ብዙም ስለማይስማማ እዚህ አዲስ አበባ ሆኖ ሌላ ቦታ ነው የምትኖረው። እና እዚህ ብቻችሁን ናችሁ? አይ አራል አባታችንና ሁለታችንን የምንኖረው። እሷ ጥላታለች፣ ያው ትደግፋታለች። እሷ ናት እንድትወጣ የሚያደረገችው እናታችን፣ ዶክተሯ ማለት ነው። ያው በዛው ወጣ ቀረች፣ አልተመለሰችም። ተከራይታ ነው የምትኖረው እዚህ አዲስ አበባ። አፎሚያ ናት እንድትወጣ ያደረገቻት። ቤልጅየም በነበረች ሰዓት ነው የወጣችው። እዚህም ከኛ አባት ጋር ብዙም ስምምነት የላትም ማለት ያው እና ያው በቃ ለነጻነቷም ለምኗም በቃ ለምን ወጥተሽ አትከራይም ብላ እሷ ተከራይታላት ውጪ ነው የምትኖረው። ያው እንግዲህ እሷ ከሞተች በኋላ እኛ ነን ከበር የምናደርገው። የእናታችንን የቤት ኪራይም ነው የምናስተዳድራት። አስተዳደጋችሁ እንዴት ነው? አስተዳደጋችንማ ውስብስብ ስላለብኝ ነው ማለት የአፎሚያ አባት አቶ መላኩ ሌላ ናቸው፣ የእናንተ አባትም ሌላ ነው አቶ ጠንከር እንደሚባሉ ሰምቻለሁ። እነዚህ ነገሮች ስለተወሳሰቡ እስቲ ተመልካችም ስላለ ግልጽ ብታደርጉት።
ያው አቶ መላኩ መጀመሪያ ፎሚ አባት እናቴ መጀመሪያ እሳቸው ነበረ አብራ የምትኖረው። ከዛ ግን ያው ተለያይተው ከኛ አባት ጋር ደግሞ ድጋሚ ተጋብታ እኛን ወልዳ ነው እንትን የምትለው የምትኖረውና እንግዲህ አቶ መላኩ ረጅም ጊዜ እዚህ ነበር። እኛ በደንብ ነፍሳችንን እስክናቃረ 8 ክፍል ምናምን ተማሪ እያለን ራሱ እዚህ ነበር አቶ መላኩ ማለት አዲስ አበባ ውስጥ ነበረ። ከዛ በኋላ ግን የውጭ እድል አግኝቶ እዛ ቤልጂየም ሄዶ እዛ ረጅም ዓመት ኖሯል። ያው የኛ ደግሞ አባት ጠንክር ይባላል። ደላላ ነው እዚህ ያው ቢኖር ታየው ነበር እንግዲህ ያው እዛ ፎቶ ላይ እንደምታየው ነው እሱ ነው አባታችን። አሁን የለም ያው ጠዋት ወጥቶ ማታ የሚገባ ነው ሰራተኛ ነው። እኛም እንግዲህ ትምህርት ተምረን ጨርሰናል ብለናል። ግን ያው እቤት ነው የምንሆነው እኔና ኤፍራታ እንዳየህን። ቤታችሁም ደህና ነው? አሪፍ የሚባል ቤት ነው? አዎ እግዚአብሔር ይመስገን አሪፍ ኑሮ ነው የምንኖረው። ስራ አሰሩም ሁለታችሁ? አዎ ለጊዜው የተማርነው የሚያሰራ አይደለምና እንሰራ ሁለታችንም ቤት ነን። እንዴት ግን ፍጹም እንደዚህ አሳልፈው እንደሰጠን እግዚአብሔር ያውቀው። ማለት ምን ጥቅም እንደሚያገኝ ምን እንደሆነ እኔ ግራ ነው የሚገባኝ። መቼ ሰው ካንተ በልቶ ጠጥቶ መክዳቱ አይቀርም። መክዳት አይደለም እናንተ የሰራችሁት ነገር ከሌለ ለምን እንደዚህ ሆናችሁ? እኛ ምን ሆነን? ምንም እኮ አልሆንም። በእርግጥ ድንገት መተክ ስለ እህታችን ሞት ስታወራ እንዴት አንደነግጥም? የተረሳ ሀዘን ነው። እህታችን ሁሌም በልባችን አለች፣ ይሰማናል። እህታችን ናት፣ የእናታችን ልጅ ናት። ምንም እንኳን የአባታችን ልጅ ባትሆንም የእናታችን ልጅ ናት። ግን ፍላይቱን ከ2 ዓመት በፊት ያለበትን ቀን ሁሉን ነገር እናጣራለን ስለምንድን ነው እንደዚህ ሆነሽ? ማለት አስፈላጊ አይደለም ብዬ ስላሰብኩ። ለምን አስፈላጊ ያልሆነ? ኦሬዲ የሞተ ነገር ለምንድን ነው የምንቀሰቅሰው? በቃ ሞታለች አይደል? እሷን ማንመልሰው ነገር ከሆነ ማንመልሳት ነገር ከሆነ ምን ያደርግልናል ማጣራት? ግን በቃ መለጠችን ድንገት። አትጂ ያልናት ሄዳ ነው እንደዚህ የሆነችው። ይሰማናል። ድንገትም ደግሞ መተክ አንተ ስለታችን ስታወራ እንዴት አይሰማንም? እንዴት አንደነግጥም? ማለት በቃ ምንም ሞታለች ረስተናታል ብለን ባሰብንበት ሰዓት፣ ሰላም በሆንበት ሰዓት፣ አሁን ከሀዘናችንን ረስተን በተረጋጋንበት ሰዓት መተክ ስላፎሚያ ማውራት ይከብዳልም ያስደነግጣልም። ማለት ብዙ መስዋዕት ከፍለናል ለሷ ብለን ብዙ ነገር ነው ያደረግነው። እኔ አሁን እንደዚህ አይነት ስሰማ የኛ ቢቀር የአባታችን የከፈለላት መስዋዕት ራሱ እንዲህ ሲያሳድገን አባታችን ማንም ያውቀዋል አባታችንን ማለት ነው። ለልጆቹ በጣም ዋች ነው። እናቴን ብትሆን ትመሰክራለች። ያው ከሁለቱ እንትን አይሉም እንጂ ብዙም አይስማሙም እንጂ ለኛ ለልጆቹ ኢቭን አፎሚያን አይወልዳትም፣ ግን ከኛ በላይ አንቀባሮ ነው ያሳደጋት እዚህ ደረጃ እንድትደርስ። አቶ ጠንክር አቶ ጠንክር የኛ አባት ማለት ነው። እዚህ ደረጃ እንድትደርስ ትልቁ ሚና የተጫወተው አባቷ ምንም እንኳን እዚህ በነበረበት ሰዓት እንዳወለዳት ተገቢውን ነገር አላደረገላትም። ያው ፋይናሊ ውጪ ወስዶ ቤልጂየም ዶክትሬቷ እንድትማር ከማድረግ ውጪ ማለት ነው። አባታችን በጣም ዋጋ ከፍሏል በሷ የተነሳው። እንደዚህ አይነት ነገር ስሰማ በቃ ራሴን ላጠፋ ነበረ። ብዙ ነገር አድርጌያለሁ ማለት ማመን አልቻልኩኝም። መድኃኒት ራሱ ውጪ ነበረ እና ከሞት አፋፍ ላይ ነበር የታረፍኩት። ይህንን ነገር አሁን ድንገት መጠ ስለሷ ስታነሳ በቃ ኢሞሽናል ሆንን። ራሳችን መቆጣጠር አልቻልንም። በዛ ላይ ፍጹም የሚባል የማያገባው ልጅ ምንም እኮ አያገባውም ማለት ምንድን ነው? ከኛ ጋር ነው የሚያድረው። በፈለገ ሰዓት መጥቶ እኛ በቃ እንደ ወንድማችን ነው የምናየው። እንደዚህ ማለት ግን ማለት ተገቢ አይደለም። በጣም ነውር ነው። በጣም ሼም ነው። እውነት እንደዚህ አይደረግም። ሲጀመር ለእኛ አነጋግሮ ማለት የሚጠረጥረው ነገር ካለ ለምን ለእኛ አይነግረንም? ማለት እኛ እህቶቹ እኮ ነን። በቃ ለእኛ ጥሩ ወንድም እንዳገኘን ነበር የሚሰማን። ማለት እስቲል አሁን ራሱ የምነግር ከእውነቴ ነው። እንዴት ሊያስበው ቻለ? በቃ ምንድን ነው ማለት እህታችን በጣም ነው የሚገርመው። ምን ልናደርጋት እንችላለን? ምን ፈልጎ እንደሆነ ያለንን ፍቅር ያለንን መተሳሰብ ያውቃል። ምን ፈልጎ እንደሆነ እኔ ነው ፕራንኩላ ነበር የመሰለኝ ካሜራ ምናምን ነገር ሳይ ፍፄ እንደዛ ማድረጉ። ያው የፎሚ አባት ደግሞ መላኩ እንደኛ አባት እንኳን አልነበረም። በጣም መጥፎ ሰው ነበረ። በተለይ ለእኔና ለኤፍራታ ያው ድጋሚ እናታችን ለምን አግብታ ወለደችውን ምንሁን አላቅም። በጣም መጥፎ ሰው ነበረ። ኢቨን የኛ አባት ለሷ ከኛ ምንም ሳያጎልባት እያደረገላት፣ እሱ ግን ለገዛ ልጁ ብቻ ነበር የሚያደርገው። ውጪ እያስጠራ ብር ይሰጣታል፣ ልብስ ምናምን እና ይሄ ልጅነታችን ላይ መጥፎ ነገር ነበር የዘራው መላኩ። በጣም መጥፎ ሰው ነበረ።
ማለት ልጆች ሲያድጉ እኮ እኩል አድርገህ ነው የምታሳድጋቸው። ለእኛ ግን ብዙ ነገር እየጎዳ ነበረ። እሷ የራሷ አልጋ ነበረ፣ የራሷ መኝታ ቤት ነበረ። እኔና እሷ ግን ፍራሽ ላይ ነበር የምንተኛው። ብዙ ነገር ያደርገን ነበር። እኛ ግን አብረን እንዳንሆን በቃ እህታችን ናት፣ የእናታችን ልጅ ናት። ግን አብረን እየኖርን በቃ ለእኛ መጥፎ ስሜት እንዲሰማን ያደርግ ነበር። የሆነት በጣም መጥፎ አባት ነው ያላት። ይህን ደግሞ ምናልባት እናቴን የማግኘት እድል ካለክ እናቴ ልትነግር ትችላለች፣ ስለ መልአኩ መጥፎነት ማለት ነው። እንዴት ነው አብረው የሚያድጉ ልጆች ለይቶ የተለየ ነገር ማድረግ። ከትምህርት ቤት እንትን ስንል ያው ብዙም የእድሜ ልዩነት የለም፣ ታላቃችን ትሆን እንጂ አፎሚያ በተወለደች በ2 ዓመቷ ነው ማየ አግብታን ድጋሚ እኔን ወዲያውን ያረገዘችው። ከዛ ደግሞ ኤፍራታ ተወለደች ማለት ነው። ይሄ ተከታታይ ነን፣ የ2 የምናምን ዓመት እድሜ ልዩነት ነው ያለን እና በቃ ለያይቶ በታትኖ ጥሩ መንፈስ እንዳይኖረን ዘርቶብናል አባቷ ጀምሮ ማለት ነው። እና ጥሩ ስሜት የለንም እኛ ለሱ። በጣም በጣም የሚያስጠላ ሰው ነው። ጭራሽ ደግሞ ታስታውሻለሽ፣ እሷ የግል ትምህርት ቤት እየተማረች እኛ የመንግስት ትምህርት ነበር ያስገባን ከእናታችን ጋር እሷ ለምን ምናምን ስትለው በቃ ለምን ምን እነሱ እኮ ምንም ለትምህርት እኮ እንትን ፎከስ አያደርጉም፣ እሷ እኮ በጣም ጂኒየስ ተማሪ ነች ምናምን ብሎ እኛን ወደ መንግስት ትምህርት ቤት አስገባን እና ከልጅነታችን እስካሁን ምንም አይነት ስሜት የለንም። ከኛ ጋር ቢኖርም ቢያሳድገንም በቃ ምንም ቢሆን ምንም በቃ አንወደውም። ኤፍራታ ላስቸግርሽ አንዴ፣ እኔ ከንጹህ ጋር ለብቻው ማውራት ነገር ነበር። ለምንድን ነው ለእያንዳንዱ ነገር እንደዚህ ኔጌቲቭ ነገር የምትሰጡት? ለብቻሽ ማውራት ፈልጌ ነው። ለብቻሽ ባወራ ይደብርሻል? ኖ አይደብረኝም፣ ግን ማለት ሰው በቃ አለቀ። ኤፍራታ እባክሽ ቲንክ ይመስለኛል የሆነ የደበቃችሁት ነገር አለ። ምን ደበቅ? የነገርነው እኮ ነው አስቀምጠን አፎሚያን በተመለከተ እኮ በቃ ይሄ ነው። እናታችሁ ታበላልጣለች? አይ እናታችንማ ያው ለአፎሚያ የመጀመሪያ ልጇ ስለሆነች ይሁን ያው በጣም ነው የምትወዳት። በጣም ነው ደግሞ በሀዘኗ የተሰበረችውም የተጎዳችው። ግን እናት ናት፣ ልጆቿን ታበላልጣለች ብዬ አላስብም። እንደ መጀመሪያ ልጅ የመጀመሪያ ነገር ሲሆን ስለሚወደድ እኛንም በጣም ነው የምትወደን። እኛ ከእናታችን ጋርም ችግር የለብንም፣ ከአባታችንም ጋር ችግር የለብንም፣ ከእህታችንም ጋር እንዳልኩ ችግር የለብንም። ቅድም እንዳልኩ እኮ እናቴን የማግኘት እድል ካለክ ምናልባት ልታወራት ትችላለህ። አሁንም ቢሆን ለብቻ ላውራሽ የሚያደርጉሽ ይህንን ጉዳይ በተመለከተ ነው። እናትሽ እዚሁ አዲስ አበባ ነው የሚኖሩት ወይስ ክፍለ ሀገር? አዲስ አበባ ናት። አዲስ አበባ ማለት ሰፈራቸውን በስም ተናገሪ ያለሽም፣ ግን የእሳቸው ሰፈርና የዚህ ሰፈር ማለት ምን ያክል ደቂቃ ነው? በጣም ቅርብ ነው። አንድ ታክሲ እዚሁ ቅርብ ቦታ። አዎ የዛን አፎሚያ ወስና ስትከራይላት ያው እኛም እናታችን ቅርባችን እንድትሆን ስለምንፈልግ አካባቢ ላይ ነው። አባታችሁ አቶ ጠንክር እናታችሁን ያሰቃያል እንዴ? አፎሚያ የዚህን ያክል እንትን ያለችው ያው በቃ ሁለቱ በግል አይስማሙ። ያው ይሄን ነገር ምን ሚዲያ ላይ ማውራት ምናምን አልፈልግም፣ ይቅርታ አድርግልኝና ስለ እናትና ስለ አባቴ ግን ያው ስላልተስማሙ ያው እንድትወጣ ተደረገ ማለት ነው። በዛው እስካሁን አልተመለሰችም። አባዬ ይጠጣል፣ መጠጣቱን ምናምን ደግሞ እሷ እንትን አትልም አትፈልገው፣ ምክንያቱም ጠጥቶ ይመጣል፣ ሁሌ ይጋጫሉ። ያ ነገር ደግሞ እኛንም ጎረቤትንም ስለሚረብሽ ፋይናሊ አሁን ልክ ሆንም በኋላ ነው ይህንን ነገር ወስነን አፎሚያ ተከራይ። እናትሽ ማን ነው ስማቸው? እናቴ ሌላ ሱፍ ትባላለች። ሙስሊም ናችሁ ወይም ነበራችሁ እንዴ? አይ ሙስሊም አይደለንም፣ የሐረር ሰው ናት። ኦኬ እሺ፣ በጣም ጥሩ። እናትሽን ትጠሪልኛለሽ? አንድ ታክሲ ከሆኑ እዚህ አካባቢ ከሆኑ እሰየው፣ ካልሆኑም ደግሞ እንጠብቃቸው። እኔ እናትሽን ችግር የለም፣ ይታለ ስልኬ ጠራልሃለሁ። እሷ ከፈለክ እናቴን ከፈለክ አባቴን ሁለቱንም ማግኘት ትችላለህ። እኔ መጀመሪያ እናትሽን ላውራ፣ ከዛ ወደ አባትሽ እንሄዳለን። ኦኬ ችግር የለም። ልደውልላት ትችላለሁ። እዚህም ካለች ምናልባት እኮ ትመጣ ነበረ ዛሬ እንደውም፣ ግን እሺ በቃ ትመጣለች። ምንድን ነው ቴክስት አድርገሽ ነው ትመጣለች? ኦልራይት፣ እየደወልኩ ማውራት አለብኝ። እንዴ
ማለት እንዴት ብታስጠብቂኝስ? ቢያንስ ደውይላት። ችግር የለም። ሄሎማ ደህና ነኝ። እንዴት ነሽ? እሺ እንዴት ነሽ? ደውዬላታለሁ፣ ትመጣለች። ምናልባት 20 ደቂቃ ብላኛለች። ቶሎ ፈልግሻለሁ ስላልኳት